ዜድ ደግሞ እንደምታየው ጨካኝ ሰው ነው። አንቺ እንዲያሳጠኝ አልፈልግም። የእውነትን ነው የምታወራው? አዎ ፍርቱና፣ በደንብ ያሰብኩበት ጉዳይ ነው። አንድ በአንድ እስኪገለን እጃችንን አጣጥፈን መቀመጥ የለብንም። ቢያንስ አንቺ የሰላም አየር መተንፈስ አለብሽ። እኔ ሁሉም ነገር ግራ እየገባኝ ነው። ይኸውልሽ ፍርቱና፣ በዚህ ሰዓት እንዳንወጣ በአራቱም አቅጣጫ የዜድ ሰዎች አሉ። ስለወጣው ያሰብኩትን ያክል ደስታ አላገኘሁት። ለነገሩ ለካ እጁን ዘርግቶ የሚቀበለኝ አባቴ የለኝም። አባቴ እኮ ለእኔ ሁሉም ነገሬ ነበር። ፍርቱና፣ በጣም አዝናለሁ ለዚህ ሁሉ ነገር ስለዳረኩሽ። እኔ እንዳስመለጥኩሽ ያስጠረጥረኛል። ዜድ ደግሞ ይህን ቢያቀን የገባሁበት ገብቶ ነው የሚገልኝ። ቢያንስ አንቺ ግን መታወቂያሽና ፓስፖርትሽን ይዘሽ ስለጠፋሽ አድራሻሽን የትም ሊያገኙ አይችልም። ፍርቱና አምልጣለች። በጣም ደስ የሚል ነገር ነው። ነገር ግን ደግሞ ፍርቱና ከዚህ ህይወት መቼም አትወጣም። ምክንያቱም አሁን ወንድሟን ይዞባታል ማለት ነው። ዘኩ ታሪኩ እንግዲህ አስመልጧት ነበር ብዙ መስዋዕት ከፍሎ። ዘኩም እንግዲህ ሊገለው አስቦ ነበረ፣ አንተን ያስመለጥካት በሚል እሱ ጋር ትንንቅ እንደያዙ እንግዲህ አንድ የቢዝነስ ሰው መጥቶለታል ከውጭ ድርጅቶች ጋር ቢዝነስ ለመስራት በዶላር የሚከፍለው እሱ ጋር ጥሩ ጥሩ ሴቶች አሉ ተብሎ ጥቆማ ደርሶት መጥቷል ማለት ነው። እንዴት አወቅከው ቤቴ እንዴት ልትመጣ ቻልክ ብሎት እንግዲህ ቢያንስ ለአንድ ሴት በአንድ ቀን አዳር ከሚሊዮን በላይ እንደሚከፈለው ተነግሮታል ማለት ነው። እንግዲህ እንደሚታወቀው ዘኩና ገንዘብ በጣም ይዋደዳሉ። እናም እንግዲህ ዘኩ ይሄንን ሂሳብ ሲያስብ የግድ ፍርቱናንም ማምጣት አለብኝ በሚል ወንድሟን አግቶታል ማለት ነው። እንግዲህ ፍርቱና ወንድም መሆኑን ባቢ እንዴት እንዳወቅም ባይታወቅም ማለት ነው። አሁን ታሪኩም ይሄንን ነገር አያቅም። እናም እንግዲህ ምን ይፈጠራል፣ ምን ይሆን የዛሬው ክፍል ድራማ የሚለው ነገር አብረን እናየዋለን። ጠባሳ ድራማን ይዤላችሁ መጥቻለሁ። ቀጣዩን ክፍል እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ላይክ፣ ሰብስክራይብ እያደረጋችሁ እንግዲህ ቻናሉንም ተቀላቀሉ። ለምታበረታቱ ከልብ አመሰግናለሁ። ወደ ቪዲዮ እንሂድ ማለት ነው። እንግዲህ ዛሬ ላይ ምንድን ነው የታሪኩ ፍቅረኛ ፀሐይ የምትባለዋን አዲሷን ቢዝነስ የምትሰራውን ወስዳት ነበረ። የታሪኩ ፍቅረኛ መስላት ነው እና ታሪኩ የሚባለው የድሮ የልጅነት የፍቅረኛ ነበር እና እሱ መለወጥ ስላልቻለ አንድ የውጭ ዜጋ አግብቼ ወደ ውጭ ሄጄ ነበር። ነገር ግን ያ ሰው ሊሆነኝ ስላልቻለ ተመልሻለሁኝ እና ታሪኩ ደግሞ እዚህ ስራ ውስጥ ይገባል ብዬ አላሰብኩም ነበር ብላ ነግራታለች። እሷም አትፍረጅ፣ በሰው ቸግሮት ይሆናል እዚህ ስራ ውስጥ የገባው እንጂ ወዶ አይደለም እና በሰው ላይ መፍረድ በጣም ቀላል ነው፣ አትፍረጅ በሰው ላይ ብላታለች። እሷም አብራው እንደምትሰራ እንጂ ፍቅረኛው እንዳልሆነች ነግራት ብር ከፍላት እንግዲህ ለመጨረሻም ሆነ ለመጀመሪያ ጊዜ እንዲያናግራት እንድትጠይቅላት አድርጋለች። ይቅርታም ጠይቃታለች ማለት ነው። መጀመሪያ ላይ እንግዲህ ልጅቷ በጣም ተጨናንቃ ነበር ስትወስዳት፣ ለምንድን ነው የወሰደች ብላ ሁሉንም ነገር ስትነግራት ግን ሰላም አግኝታለች ማለት ነው። ፕሌንም እንግዲህ ቢዝነስ ከሚያሰራ ሰው ጋር ሂዳ ስትመጣ የተፈጠረው ነገር በጣም ከባድ ነው። ብርሃንን አግኝተው ነበር መንገድ ላይ እና የብርሃን ጓደኛ እንዴት ነው ብርሃን ለአንቺ ብሎ አፍቅሮሽ እንደዚህ የሆነ አንቺ ከማንም ጋር ሸራ ትጋተሻለሽ ሲላት፣ ምን አገባህ እሱ መቼ ነው ባሌ መቼ አግብቶኝ ነው እንደዚህ የምትለው ብላለች። እናም እንግዲህ እሱ ደግሞ ምን ይጠበቃል ከሴተኛ አዳሪ ድሮም ብሎ ብርሃን ሲናገራት እሷን በጥፊ መታው ነበር። ብርሃንን እንዳንተ አይነት ጅል ለኔ አይመጥነኝም ብላለች። እሱም በጥፊ መታል እና እንግዲህ ብርሃንም ወንድ ልጅ ሲያለቅስ ግን አይጣል ነው እና ሲያለቅስ ነበር ማለት ነው። እኔ ጅል ነኝ እኔ ማረባ ነኝ እያለ እያለቀሰ ነበር ማለት ነው። እና እንግዲህ ጓደኛው ምንድን ነው ያለው? የብርሃን ወንድ ሁን እንግዲህ ወደ መከላከያ እንግባና አገራችንን እናስከብር፣ በቃ ፍቅር ምናምን የሚባለውን እርሳ ወንድሜ እያለ እንግዲህ እያበረታታው ነበረ። ይሄ ሁሉ ውስጥ የገቡት እንግዲህ የታሪኩ እህት ስለምታፈቅረው ለዛ ነው ከፕሌን ጋር ሊጠፉ ያሉትን ሳይጠፉ የቀሩት ማለት ነው። ታሪኩ እንግዲህ ወደ ፍርቱና መጥቶ ፍርቱናን እንግዲህ ከዚህ ቤት እንደሚያስወጣትና እስከ ዛሬ ላጠፋው ጥፋት ይቅርታ እንድታደርግላት ጠይቋት ነበረ። እሷም መቼም ይቅርታ ላረግልህ አልችልም፣ አባቴን አትመልስልኝም፣ አባዬን አትመልሰውም ሲላት ብለዋለች። እሱም እባክሽን እኔንም አንቺንም ይገለናል፣ እናም አንቺ ውጭና ንጹህ አየር ተንፍሽ ብሎ ተቀጣጥረው እንግዲህ ነገ
እንደሚያስወጣት ቃል ገብቶላት፣ እሷም እንዴት ይሄን ልታደርግ ትችላለህ? እኔ አላምንህም። ይሄን ነገር እስከ ዛሬ እያለ ለምን አላስወጣኸኝም ነበር? እና አሁን እንዴት ልትረዳ ይቻልክ? ውሸትህን ነው፣ ሌላ ነገር አለ፣ ሌላ እያሰብክ ነው ስትለው፣ እሱም እመኝኝ እኔ አንቺን ማጣት አልፈልግም፣ አንቺን አጥቼ መኖር ስለማልፈልግ ለዛ ነው ብሏታል። እናም እንግዲህ እሷ እሺ ብላ ተባብላ አስጠፍቷት ወደ አባቷ ቤት ሄዳለች። እሱም አብረን እንሄድ እባክን፣ ይህን ቆሻሻ ስራ አትስራ ብለው፣ እሱም ምንም ማድረግ አልችልም፣ አብረን ከጠፋት ታሪኩ ይጠረጥርና ሁለታችንንም ከምድረ ገጽ ያጠፋናል። የታሪኩን ክፋት አታቂም ወይ? እና እባክሽን አንቺ ሂጂ ብሎ የታክሲ ብር ሰጥቷት ወደ ቤቷ ሄዳ እንግዲህ ቤቷ ስትሄድ አቢም እንግዲህ ሱሰኛ ስለሆነ በአቢ የቤቱን እቃ ሽጦ ባዶ ቤት ነበረ የሚቀበላትም አባትም እናትም የሆነው አባቷ የለም ማለት ነው። እና የአባቷን ፎቶ ይዛ ሀዘኗን ስትገልጽም አይተናል። ፍርቱናም እንግዲህ በዚህ ስሜት ውስጥ ሆና ታሪኩ ቤት መጥቶ ነበረ። ስልክሽን ላመጣልሽ ነው እና የመጣሁት፣ ናፈቅሽኝ፣ አንቺን ሳላይ መዋል ማደሩ ከበደኝ፣ እባክሽን ይቅርታ አድርጊልኝ እያለ ተንበርክኮ ሲጠይቃት ነበር። እሷም ላረግልህ አልችልም፣ ያንተ ይቅርታ መቼም ቢሆን እዛው ያዘውና ሂድልኝ፣ ውጣ፣ ተነሳ ብለው ሂዳለች። እንግዲህ ወደነ ዘኩ ስንሄድ ዘኩ እንግዲህ ቤት ውስጥ ነበረ። ብሌንም ስራ ቢዝነስ ሰርታ ስትመጣ ቤት ውስጥ ስትገባ ፍርቱናን አላገኘቻትም ነበረ። ፍርቱና እያለች ቤቱን ሙሉ ስታስስ ቆይታ እንግዲህ ምንድን ነው ያለችው ለዘኩ፣ ዘኩ ፍርቱና የለችም ጠፍታለች ስትለው በጣም ደንግጦ ነበር። እንዴት እንደዚህ ሊሆን ይችላል ብሎ ልጆቹን ጠርቶ እንግዲህ ጠይቋቸው ነበረ። እነሱም አላየናትም ፍርቱናን አላየንም እያሉ ሲሉ ነበር። ሲደበድባቸውም እንግዲህ አንድ መላ አምጥተውለን ባቢን እንያዝና ባቢን ከያዝን በኋላ ፍርቱና ያለችበት እናመጣታለን ወይም ይወስደናል የሚል ሀሳብ ሰጥቶ በጣም ደስ ብሎታል። ታሪኩ የሚባል ሰው የት ነው? አብሯት ጠፍቶ ነው ወይ? ከሱ ውጭ የሚያስጠፋት የለም ብሎ ደሙ ፈልቶ እንግዲህ እየፈለገ ታሪኩን ይገኝ ነበረ። ታሪኩን በሰዓቱ አልመጣም ፍርቱና ጋር ስለነበር እንግዲህ ብሌንም እየፈለገች አዲሷን መስተንግዶ የምትሰራዋን ልጅ እሷን ጠይቃ ከኛ ቤት ሰው የጎደለብሽ የለም ወይ ስትላት፣ ማንም አልጎደለብኝ፣ አልቆጠርኳቸውም፣ እኔ እኮ ወደ እናንተ ሳይት የመጣሁት አዲስ ነኝና ምን ጠፍቶ ነው ስትል፣ ብሌንም እንግዲህ ድንግጥ ብላ አይ አንቺ ባላገኟትና ባልገደሏት እነሱ ጨካኞች ናቸው፣ ዘኩን ስለማታውቁት ነው እኔ ሁሉንም ነገር እሺ እያልኩ እየሰገድኩ የምኖረው ወድጄ አይደለም ለአንድ ምስኪን እናቴ እንድኖር ብዬ ነው እና አሁን ፍርቱና ጠፍታለች ባላገኟት ስትላት፣ እንኳንም ጠፋይ አለች በደስታ። እሷም መጥፋቷ ሳይከፋ ነገር ግን ሁለተኛ በእጁ ከገባች ይገላታል፣ እባክሽን መጥፋቷ አያስደስትሽ፣ ዞሮ ዞሮ ከዘኩ የሚያመልጥ ሰው የለም፣ ዘኩ እኮ ከሰይጣን በላይ ነው፣ ሰይጣን እኳ ትንሽ ይራራል፣ እሱ ርኅራኄ የሚባል የለውም እያለች ብሌንም እንግዲህ ለአዲሷ ልጅ ስትነግራት ነበር ማለት ነው። እሱም እንደዚህ እያለ ባቢን ካሰሩት በኋላ ታሪኩን መጥቷል። ታሪኩን ሲመጣ ዘሎ አንቆት የት ነህ ፍርቱና የት ነበርክ ሲለው፣ እኔ የት ነበርኩ እዚሁ ነኝ፣ ስራ አምሽቼ ነበር፣ አሁን ደግሞ ያው እንቅልፍ ጥሎኝ ገና እየመጣሁ ነው ሲለው፣ አንገቱን አንቆት ሲተናነቁ ነበረ። በዚህን አጋጣሚ በሩ ሲቆረቆር በጣም ደንግጦ ነበር ዘኩ። ፖሊስ መጣ። ፍርቱና ለፖሊስ ተናግራ ህይወታችን ሊበላሽ ነው፣ ይሄንን ስራ ስለምታውቅ ሁሉንም ነገር ታበላሽብናለች ብሎ በፍራቻ እያለ እንዳለ እንግዲህ ይግባ ብሎ ካስገባ በኋላ አንድ ሰው መጣ። እንግዳ የሆነ ሰው ማነህ አንተ ምንድነህ ብሎ ዘኩ ጠየቀው። ዘኩም እንግዲህ ይህን ጥያቄ የጠየቀው ይህንን ቤት ከሰሪዎቹና ከሰራተኞቹ ውጭ ማንም አያውቅም የሚል ሀሳብ ስላለው ነው። እንግዲህ ያ ሰው ማታ ከብሌን ጋር ያደረሰው ነበር። ብሌንን ሲሸኛት ተከትሎ ቤቱን አይቶት ነበር ማለት ነው። እኔ እንኳን ያንተን ቤት የማንንም ቤት አይጠፋኝም፣ ስለዚህ ስለ ስራ ላናግረን የፈለግኩት ጋርዶቹን አስወጣና እኔ እናንተ ብቻ እንነጋገራለን እያለ እያወራ እንዳለ ብሌን ድንገት ወደ ሳላ ብቅ ስትላየችው ደነገጠች። ይሄ ሰው ማታ አብሮኝ ያደረው $100 ነበር የከፈላት፣ ግን ለዘኩ አልተናገረችም $100 መሆኑን። ይሄን ከሰማ ይገላታል። $100 ማለት አስባችሁታል? በጣም ብዙ ነበረ ማለት ነው፣ ከሌላው ሰው በላይ የሚከፈላት። እናም እንግዲህ ከዘኩ ጋር ከውጭ
የሚመጡ የውጭ ወንዶች የሀበሻ ሴቶችን ስለሚወዱ ከአንተ ጋር ቢዝነስ መስራት ፈልጋለሁ እና ይህንን ቢዝነስ አብረን እንድንሰራ፣ አንተ ጋር ደግሞ ቆንጆ ቆንጆ ሴቶች አሉ፣ እነሱ ደግሞ እንደዚህ አይነት ሴት ይወዳሉ። ቢያንስ በቀን ለአንድ ሴት 1 ሚሊዮን ብር ይከፍሉናል እና ስራው ካመረ ደግሞ ለአንድ ሴት 1 ሚሊዮን ብር ማለት ባለ ቆንጆ ሴቶች ብዛት አባዛው ሲለው ምላሱን ዋጠ ማለት ነው። ዘኩ ሰምቶ የማያውቀውን ብርና ቆጥሮ የማያውቀውን ብር ሲሰማ ጆሮውን ዘገን ነው። ይሄማ ከሆነ ፍርቱናን ማግኘት አለብኝ። ፍርቱና ቆንጆ ሴት ነች፣ ማንም ሰው ብዙ ጊዜ ያልወጣች ያላገኘ ሴት ብሎ አሰበ። እሱም እንግዲህ ችግር የለም ተስማምተናል ብለው ሰላምታቸውን ሲያቀርቡ ስምምነታቸውን ፕሌን ደረገጠች። እንዴት ዘኩ ይሄንን ሊያረግ ቻለ? አሳልፎ ለውጭ ዜጋ ሊሰጠን ነው ብላ ደነገጠች። ለእነሱ ግን ጥሩ ቻንስ ይመስለኛል፣ የውጭ ዜጎቹ ማለት ነው። ምክንያቱም የውጭ ዜጎች ከወደዱ ወደ ውጭ ይዘዋቸው ሊወጡ ይችላሉና። ሰላም ሰላም፣ ጤና ይስጥልኝ የቻናል ቤተሰቦች፣ ዛሬ የነበረን የጠባሳ ድራማ ይህን ይመስል ነበር። ሀሳብ አስተያየታችሁን በኮሜንት አሳውቁልኝ። ወዳችኋለሁ፣ አከብራችኋለሁ።